የእግዚአብሔር ልጅ መሆን ማለት ምን ማለት ነው? አንደኛ ዮሐንስ ምዕራፍ 3 በጥልቅ እንመለከታለን። ባለፈው ምዕራፍ 1 እና ምዕራፍ 2 ተመልክተናል። ለመሆኑ የእግዚአብሔር ልጅ መባል ምን ያህል ታላቅ ክብር እንደሆነ አስበው ያውቃሉ? ዛሬ በምናጠናው በአንደኛ ዮሐንስ ምዕራፍ 3 ላይ ሐዋርያ ዮሐንስ ይህንን ግዙፍ ፍቅር ይገልጥልናል። ግን ደግሞ ልጅ መሆን የሚያመጣልንን ትልቅ ኃላፊነትን ደግሞ ያሳየናል። በዚህ ቪዲዮ የእግዚአብሔር ልጅነት መለያዎች፣ ከኃጢአት ጋር ያለን ግንኙነትና እውነተኛ ፍቅር በተግባር እንዴት እንደሚገለጥ እንመለከታለን። የእግዚአብሔር ልጆች መባላችን እንዴት ያለ ፍቅር ነው! ዮሐንስ የሚጀምረው በአድናቆት ነው። እግዚአብሔር እኛን ልጆቹ ብሎ መጥራቱ የጸጋው ስጦታ ነው። ዓለም እኛን አታውቀንም፣ ምክንያቱም እርሱን ስላላወቀችውና። እኛ አሁን የእግዚአብሔር ልጆች ነን። ነገር ግን ወደፊት የምንሆነው ገና አልተገለጠም። ክርስቶስ ሲመጣ ግን እርሱ እንዳለ ስለምናይ እርሱን እንመስላለን። ይህ ተስፋ ያለው ሰው ሁሉ ክርስቶስ ንጹሕ እንደሆነ ራሱን ያነጻል። ልጅነት ቅድስናን ይወልዳል። በኃጢአትና በጽድቅ መካከል ያለው ልዩነት፣ ከእግዚአብሔር የተወለዱ ሁሉ ኃጢአትን አያደርግም። ዮሐንስ እዚህ ጋር ጠንከር ያለ ንጽጽር ያቀርባል። በኃጢአት ልምምድ ውስጥ የሚኖርና በጽድቅ የሚመላለስ ሰው አንድ አይደሉም። ኢየሱስ የመጣው ኃጢአታችንን ሊያስወግድና የዲያብሎስን ሥራ ሊያፈርስ ነው። የእግዚአብሔር ልጆችና የዲያብሎስ ልጆች የሚለዩበት ሁለት ነገር ነው። ጽድቅንም ማድረግ። የእግዚአብሔር ዘር በውስጡ ያለው ሰው ወደ ኃጢአት ልምምድ አይመለስም። ወንድምን መውደድ። ጽድቅና ፍቅር የማይነጣጠሉ ናቸው። ስለዚህ እዚህ ጋር ኃጢአት አያደርግም ሲል ድንገት ስለሚሰራ ስህተት ሳይሆን በኃጢአቱ ስለመኖር ወይም ላይፍ ስታይል ያለውን ሕይወት ይናገረናል። እውነተኛ ፍቅር በተግባር ይገለጣል። በቃልና በአንደበት ሳይሆን በሥራ በእውነት እንዋደድ። ዮሐንስ ቃየንን ምሳሌ ያሳያል። ቃየል ወንድሙን የገደለው ሥራው ክፉ ስለነበረ ነው። እኛ ግን ከሞት ወደ ሕይወት መሻገራችን የሚታወቀው ወንድሞቻችንን ስንወድ ነው። ፍቅር ስሜት አይደለም። ክርስቶስ ስለኛ ነፍሱን አሳልፎ እንደሰጠ እኛም ስለ ወንድሞቻችን ነፍሳችንን አሳልፈን መስጠት ይገባናል። እዚህ ጋር ዓለም ሀብት ያለው ወንድሙ ሲቸገር አይቶ ባይረዳው የእግዚአብሔር ፍቅር በእርሱ እንዴት ይኖራል? ፍቅር በንግግር ብቻ ሳይሆን በእጅ በመስጠት መገለጥ አለበት። የልብ መተማመንና ጸሎት። ልባችን ባይከሰን በእግዚአብሔር ዘንድ ድፍረት አለን። ብዙ ጊዜ ልባችን ይወቅሰናል፣ ነገር ግን እግዚአብሔር ከልባችን ይበልጣል። እውነትን የምናደርግ ከሆነ በፊቱ በድፍረት እንቆማለን። የምንለምነውን ሁሉ የምናገኘው ትእዛዙን ስለምንጠብቅና ደስ የሚያሰኘውን ስለምናደርግ ነው። በልጁ በኢየሱስ ክርስቶስ ስም ማመንና እርስ በርስ መዋደድ። እንግዲህ ዛሬ ቪዲዮችን ስናጠቃልል የዛሬ ጥናታችን 3 ዋና መልእክቶች። የእግዚአብሔር ልጅ መሆን ትልቅ ክብርና ቅድስና ነው። የእግዚአብሔር ልጅ ኃጢአትን አይለማመድም። እውነተኛ ፍቅር በተግባር ይገለጣል። በዚህ ሳምንት ለአንድ ሰው የእግዚአብሔርን ፍቅር በተግባር የሚያሳይ ምን ሥራ ለመስራት ታስባላችሁ? ኮመንት ላይ አጋሩን። ሰብስክራይብ ማድረጋችሁ እንዳትረሱ። ቃሉን በማንበብ መኖር። ወደ ቃሉ ቅረቡ። በቀጣዩ ቪዲዮ እስከምንገናኝ ደህና ሰንብቱ።